ሳልሳ እየጨፈረ አሁን ብሩክ ምድል ማታደርግ ነገር ከሆነ ማለት ነው በየሚዲያው በየሁሉም ቦታ ማለት ነው ያንተ ቪዲዮ ነው እዛ ቅሊት ነው ማከናን እንጂ ስክሮን ነው እንጂ እኮ ይሄ ነገር ብሩክ አድርጎት አይደለም እርግጠኛው ቪዲዮ ላይ ያየው መርዛው ነው ቤተሰብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ክብሩ ይስፋ። ያው ፋሚሊ ባለፈው አይተናል። በጣም የሚደብር ነገር ማለት እኔ ከየትኛው ሙን እንዳለብኝ እስኪ ከብደኝ ድረስ በጣም ከብዶኝ ነበር ነገሩን ለመቀበል። ግን ውስጥ ለውስጥ ስታሳየኝ ፋይል በጣም ማመን ነው ያቃተኝ። ቤተሰብ በቃ እንዴት እንደዚህ ሊያሳልፉ ቻሉ የሚለው ነገር አይቻለሁ። ጸጋ ቪዲዮን አሳይታኝ ነበር። ማለትም እዚህ በነበረበት ሰዓት የሆነ ሰዓት ላይ ሃይሚን ትቶ ቡታጀራ በመጣበት ሰዓት ያሳለፉት ላይፍ ለትንሽ ጊዜም ቢሆን ክለብ ላይ ምናምን እንደዚህ ጭፈራ ቤት ሲዝናኑ ነበርና ይሄ ነገር ደግሞ ማንንም ያውቀው ነገር የለም። ብሩክ ራሱ ይሄ ቪዲዮ እንዳለ አያውቅም። በጣም ነው ያዘንኩበት። እኔ ብቻ እንዴት ነው ወንድ ልጅ ይፈተናል በብዙ ነገር። አብሶ ደግሞ ሴቶች የሚያደርጉት ነገር አንዳንዴ እኔ በጣም ነው ይገርመኝ። ኢየሩስ ልጁ ላይ ያደረገችው ነገር በጣም የሚከብድ ነገር ነው ያደረገችው። እኔ እስከዛሬ ድረስ ቪዲዮ ላይ ስትመጣ ምን ተማምና ነው ስል ነበርና ዛሬ ላይ ደግሞ የደረስኩበት ነገር ምንድነው ያኔ በመጣበት ሰዓት ቪዲዮ ይዛበታለች። ቤተሰብ አብረው ተኝተውን አላቅም። እኔ ግን ያየሁት የክለብ ቪዲዮ ነው። እየተዝናኑና እየተጨፈረ ምናምን ፌሽታ ነው በቃ ጀለሶች ምናምን አሉ እየተዝናኑ የሚያሳይ ቪዲዮ ነበር ያሳየችኝ። ያ ነገር ደግሞ ገረመኝ። በቃ ደነገጥኩኝ። እንዴት ነው ብሩክ ይሄንን ነገር ከሃይሚ ተደብቆ ሊያደርግ የሚችለው ነገር? ያ ሌላ ጥያቄ ነው። ምክንያቱም በምንም ተአምር የሆነ ነገር አስነግታው ካልሆነ ወይም ደግሞ አጠጥተው አፍዝዛው አደንዝዛው ካልሆነ ይሄ ነገር በፍጹም ሄኖክ እንትና ብሩክ ያደርጋል ብዬ አላስብም ነበር። ቪዲዮን ደግሞ ያው ለራሱ ለሄኖክ ታሳዩዋለሽ ብያት ጸጋ ደውዬላታለሁ። ምክንያቱም ምናልባትም የሱም ልጅ ላይሆን ይችላል ብዬ እያሰብኩ ነው። ቤተሰብ ብቻ እኔ እንጃ ከሷ ጋር ያሳለፉት ጊዜ አውቃለሁ። በጣም በፍቅር ብዙ ጊዜ እናሳልፈዋል ሄኖክና ኢየሩስ። ከሱ ጋር ደግሞ ያሳልፈችው አንድ ሌሊት በቂ ነው በነገራችን ላይ። ምክንያቱም ልጅ የሱ እንዲሆን ከፈለገች በዛን ሌሊት ብቻ የፈለገችውን ማድረግ ትችላለች። እና ያ ነገር ምንድነው በጣም እያሳሰበኝ ነው ቤተሰብ። እነሱንም ነው ብያቸዋለሁ ያለውን ነገር። ያው ሚዲያ ላይ የሚወጣ ነገር ከሆነ ችግር የለውም ለሚዲያ እናሳያለን፣ ቪዲዮን አያይዘን እንለቃለን። ግን ይሄ የነ ሃይሚና የነ ብሩክ ህይወት የሚበጠብጥ ነገር ከሆነ ችግር የለውም ቪዲዮንም እናጠፋዋለን። ምክንያቱም እኛ መጥፎ ስራ አንሰራም። በተቻለን አቅም ጥሩ ስራ ለመስራት እንሞክራለን። ግን ያው ቤተሰብ ይሄንን ሳረግ እኔ አላችሁ አንዳንድ ሰዎች እንዴት እንደዚህ ታረጋላችሁ? ለምን እንደዚህ? እኛ እውነትን ፍለጋ ብቻ ነው። ከዚህኛውም ከዛኛው ጎን አይደለም። እኔ በበኩሌ ባለፈው አቡበክር ትንሽ ስሜታዊ ሆኖ አልባሌ ነገር አድርጎ ነበር። እሱንም ያው ትክክል አይደለም ማለሎም ለነ ብሩክና ለነ ሃይሚ ያለው ቦታ ነው እንደዚህ እንዲያርግ ያደረገው። እኔ ግን በቃ ምንም ማድረግ አልቻልኩም ቤተሰብ። አንደኛ እዚች ጋር እህቴ ነች። እሷም ሃይሚም እንድትጎዳ አልፈልግም። በቃ ያኔ ምናልባትም ዲኤንኤ ተደርጎ ልጅ የብሩክ ከሆነ ስሜቷ ስለሚጎዳ ከዛ ፊት ደግሞ ራሷን ዝግጁ ማድረግ አለባት ብዬ አስባለሁ። ይሄ ቪዲዮ ከማንምና ከምንም በላይ ደግሞ ለነ ሃይሚና ለነ ብሩክ ያስፈልጋቸዋል። ከምንም በላይ ማለት ነው ሼር እያደረጋችሁ ለነሱ ብታደርሱላችሁ የተሻለ ነው። ምክንያቱም የተፈጠረው ነገር በነገራችን ላይ ብሩክ ራሱ አያውቅም። ቪዲዮን እንዳየሁት ከሆነ በጣም ጥንብዝ ብሎ ሰክሮ ነበር። ራሱን መቆጣጠር አይችልም ቤተሰብ። እና ምንድነው በካሜራ ነው ያስቀረጻቸው። እሷ ያስጨፈረችው ምናምን በጣም የሚደብር ነገር ነው ቤተሰብ። ክለብ ላይ እሱ አፍዝዛው ነው በእርግጥ የሚሆነው። ይሄ ነገር ፈልጎት አይደለም ረስቶትም ሊሆን ይችላል በዚህ አጋጣሚ ብሩክ። ምክንያቱም ከራሱ ጋር አልነበረም ያኔ ማለት ነው ሰክሮ ስለነበር ይሄን ሙሉ ነገሮች ሊረሳቸው ስለሚችል ዛሬ ላይ ደግሞ ነገሮች እንዲያስታውስ ስለሚረዳው ይሄን ቪዲዮ ማየት ስላለበት ብሩክ ሁሉንም ነገር ያው ወደ ነበረበት ይመለሳል ብዬ አስባለሁ። እነሱንም በቀላሉ እንደዚህ መለያየት የሚቻሉ ሰዎች አይደሉም ሃይሚና ብሩክ። በእርግጥ የመጣችበት መንገድ በጣም ቢከብድ ነው። ከድሮ ነው በነገራችን ላይ ቀመሩን ያዘጋጀችው። ያው እስከዛሬ ድረስ ልጁ አርግዞ እስኪመጣ ድረስ ታግሳ ልክ ቡታጀራ ሲመጡ ነበር ይሄን ነገር ለማበላሸት የሞከረችው። ያው እየተሳካላት ይመስለኛል። አሁን ደግሞ ነገሮችን ጋር አውጥተን እኛ ምክንያቱም ያሰበችው ነገር ስላለ በህግ ምናምን ሄዳ ይሄ ነገር እርግጠኛ ሆና በራሷ ስለምታስጨርሰው እኛ ደግሞ አናታውን ብለን የምንጥላት ይሆናል ፈጣሪ ካለ። ያው ሄኖክ መጥቷል ያለውን ነገር ብቻ እኔ በጣም ደብሮኛል እነግረውና ምክንያቱም ይሰማዋል። እስከዛሬ ድረስ ልጄ ነው ብሎ ነበር እሱ የሚያመነው። በእርግጥ ይሄ ነገር ብቻ አብረው ክለብ ላይ ስለተያዙ አብረው እየተጨፈሩ ብሩክና ኢየሩስ እንደዚህ አይነት ቪዲዮ ስላለ ብቻ የሱ ነው ብዬ እርግጠኛ መሆን አልችልም። አጠቃላይ ደግሞ ልጁን አብረን የምናየው ይሆናል። እስቲ የማን እንደሆነ ከምን በላይ ዲኤንኤ እስኪጣራ ድረስ ነገሮችን ለመፍታት እንሞክራለን። እሱ መጥቷል አብረን የምናየው ይሆናል። ሰላም ነው ብራዘር፣ እንዴት ነው? አማን ነው አለን። ያው ካሜራ አስጀምሮኝ የጠበቁ እንትን ነው ስለ በጣም በዚህ ነገር ይቅርታ ልፈልጋለሁ። ባለፈው ትንሽ አንተ አላየኸውም ነበር የተፈጠሩ ነገሮች ነበሩ ከዚህ በፊትም የሰራ ነው እና ምንድነው ጸጋ የኢየሩስ ጓደኛ ማለት ነው ባለፈው ልጅውን አሳይታ ነበር ደስ በሚል ሁኔታ። ዛሬ ላይ ደግሞ ያንን ለመበቀል የሚሆን ያን መልካም ስራዋን ለማበላሸት ይሁን አላቅም ቪዲዮ አሳይታኝ ነበር። ብሩክና ኢየሩስ አብረው የሚጨፍሩበት ቪዲዮና በዛ ብሩክና ኢየሩስ አብረው ክለብ ላይ እየተዝናኑ የሆነ ሰዓት በመጣበት ሰዓት እየተዝናኑ ያለ ቪዲዮ አሳይታኝ ነበር።
ያን ቪዲዮ እኔ ሳላ አላምንም ብያ ታሳይታኝ ዛሬ ደግሞ ወደዚህ መጥቼ ለህዝብ አሳያለሁ ብላለች ያ ነገር እና ልጁ ያንተ አይደለም እያለች ነው በአጠቃላይ ማለት ነው። ምን ማለት ነው ልጁ ያንተ አይደለም እያለች ነው ሲጀመር እሷ ምንድናት አሁን ልጁ የኔ አይ እኔ በነገራችን ላይ ይሄን ለመቀበል እኔ ማለት ነው ይሄን ለመቀበል እኔ በጣም ነው የከበደኝ እንደዛ ከብሩ ጋር ስጨፍር ሳያት በቃ የሆነ ቀመር እንዳለው ነው የተረዳው ታውቃለህ አስክራው እንትን እኮ ነገሩ አሁን ምን አለ መሰለህ አሁን አንድ ሰው ስለወራ ብቻ የምንቀበለው ነገር አይደለም ምክንያቱም ቀላል ነገር ቢሆን አንተ እንዲ ነው ምናምን ስትለኝ ነው እሺ ብዬ የምቀበለው ነገር አይደለም ምክንያቱም በጣም ብዙ ጊዜን ገንዘቤን በጣም ትልቁን ተስፋዬም ደሞ ይጣልኩበት ነገር ይሄኛው ነገር ስለሆነ ምክንያቱም እሷ ተነስታ ያንተ ነው ያንተ አይደለም ልትለኝ አትችልም ምክንያቱም ይሄ ቀላል ነገር እኮ አይደለም ያንተ ነው ስላለችኝ እኮ በሷ አንደበት የሚሆን ነገር አይደለም ያንተ አይደለም ብትለኝ የሚሆን ነገር አይደለም እሱ ትክክል ነው ምን እንደው ታውቃለህ አሁን ያኔ እዚህ በመጣበት ሰዓት ከኢየሩስ ጋር ተገናኝተዋል እናውቃለን ከዛ መሃል ደግሞ አስክራው ሌላ ነገር አድርገዋለች ልጅቷ ማለት ነው እንደዛ ሲጨፍር ራሱን ስቶ ማለት ነው በቃ እኔ ብሩክ ነው አይደለም መስክል ድረስ ቪዲዮን ስታየው አንተም ትደነግጣለህ በነገራችን ላይ ምናልባትም ያቺን ለሊት ተጠቅማ ከሱ የሆነ ነገር ፈልጋ አንድ ስተት በቂ ነው ከልቧ ከምፈልገው ከሆነ ልጅ የሱ እንዲሆንላት ወይም ደግሞ የተሻለ ህይወት ይዞ እንዲያርክ ከፈለገች የዛን ቀን ለሊት በቂ ነው ብዬ አስባለሁ በቃ ያኔ ብቻ ያንን ነገር የምፈልገው ነገር አርጋ ያንን ተማምና ይመስለኛል ወንድሜ ምናልባትም አቃለው ከናንተ ጋር ረጅም ጊዜን ከኢየሩስ ጋር አሳልፋቸዋል በፍቅር ምናልባትም ያንተ ልጅ ዲስኳሊፋይ አርጋው ሊሆን ይችላል አናቱን ብላው ምናልባትም የሱ ልጅ ብቻ እዚህ ዓለም ላይ እንዲቀላቀላት ይፈልገች ይመስለኛል ለሁሉም ነገር ግን ራስን ዝግጁ ብታረግ ደስ ይለኛል ምክንያቱም በቅርቡ ዲኤንኤ ይመጣል ከዛ በፊት ደግሞ ያው ልጅቷም ያው ልካት ነው የሚሆነው በእርግጥ ኢየሩስ እንደላከቻት ግልጽ ነው እኔም ባለፈው ትንሽ ስሜታዊ ያልሆነ ነገር ልል ነበር እሷ እንደላከቻት ግልጽ ሆኖ ሳለ አንተ ደግሞ ያለውን ነገር ቪዲዮን አይተ ችግር የለውም ማውራት ያለባችሁ ነገር ከጽጋ ጋር አብራችሁ እኮ አሁን ምንድነው ጽጋ አሁን ለምን መጣች ወይም ደግሞ ለምን ትመጣለች በቃ ኢየሩስ ልካት ነው የሚሆነው ባለፈው ጥሩ ስራ ሰርታ ያንን ለማበላሸት ለመበቀሉን አላቅም በቃ እኔ ቪዲዮን ስታሳየው አላስገባሽም ብያት ነበር እንቢ ካልክ ቲክቶክ ላይ ነው ምለቋለችኝ አብሮ እየጨፈሩ የነበረበት ቪዲዮ ደግሞ ይሄ ቲክቶክ ላይ ለቀችው ደግሞ ማለት የብዙ ሰዎች ህይወት ነው የሚበጠበጠው ታውቃለህ ልጃቸው ሊረበሽ ይችላል በቃ ህይወታቸው ሊረበሽ ይችላል ሃይሚና ብሩክ ይሄ ነገር በሚስጥር ለብሩክ ልኬለታለሁ እኔም ካየው መልስ የሚሰጥበት ይሆናል ካላየው ምን እንጃ ይሄን ቪዲዮ ሳየው ምንም ነገር እኔ ወደ ሚዲያም እንዲወጣ አልፈልግም እዚሁ ዛሬ ራሱ ለሚዲያ ማሳየት ይችላል ነበር ወደ ሚዲያ ወደ እናንተ የሚወጣው ነገር የለም ራስ ታያለህ ችግር የለውም ያለው ነገር ያን ቪዲዮ ደግሞ ከኢኬታ መጣች ያኔ በመጣበት ሰዓት ኢየሩስ ቀርጿለች አብሮ ክለብ ላይ ሲጨፍሩ ማለት ነው እና ያን የተቀረጸ ቪዲዮ በሱ ተማምና ነው እነሱን ለመለያየት እንደዚህ ስትጥር የነበረችው ማለት ነው ምን አለ መሰለ አሁን ይሄ አንጃ ብቻ የሆነ ቃላት እያጠረኝ ነው ምክንያቱም የሆነ ብዙ መንገዶችና ብዙ አማራጭ ተጠቅመናል ትክክል አይተዋል የሚሆን ነገር አይደለም የሚሆነው አንድና አንድ ምንድነው ዲኤንኤ ብቻ ሊገላግለን የሚችለው ነገር ማለት ነው እውነት ነው አጭር ነገር አሁን ደግሞ በዲኤንኤ ለማረጋገጥ የከበዳት ምን እንደሆነ አላውቅም አንዲ በቃ እኔ ሁለት ደግሞ ብሩክ እየተባለ ነው ትክክል አንድ በቃ እኔ ምንም ነገር ተስፋ እያደረኩ አሁን ይሁን በቃ ምንም በቃ አላ የነበረኝ ተስፋ ሁላ በቃ በእንደዚህ አይነት ተልካሻ ምክንያቶች ሲረበሽ በጣም እየተሰማኝ ነው የሆነት ነው ማለት እና ምንድነው ለሊ ፈለኩት ሌላም ሶስተኛ አራተኛ ወገን ተፎካካሪም ካለ በቃ ይልጃባት ላይኖር አይችልም በርግጥ በቃ እንትን ነው ምን አለ መሰለ በቃ ለምን የሃይሚ የብሩክም ሆነ የኔ ለምን በቃ እንዲሰራ ማለትም የሁሉ ፍላጎት ነው እኮ የሱ ነው የማንም እኮ ማለት የለባትም ማለት ወይም ደግሞ የምትለውን ነገር አለ መስማት ተርተኛላ እንጂ እኮ ከሱ የተሻለ ሰው ከመጣ ነገ ያንተ አይደለም የሱ ነው ልትለው ነው የምታውቀው ሰው ከሆነ ምክንያቱም በመታወቅ ብቻ እስቲ ያው እሷ መታለች ለማንኛውም ነው ጸጋ ንንሽ ሰላም ነው አለን ሰላም ነው እንዴት ናችሁ ያው ቆየሽ ካሜራ አስጀምሪ ነው ያው ሁለታቸውን የሚጠበቅኳቸው የተፈጠረው ነገር ለኔ ያሳይተሽኛል ቪዲዮ እሱ ደግሞ አላምንም ብሩክ እንደዚህ አይነት ነገር አያረግም ሃይሚን ስለሚወዳት ያ ነገር አሳልፎ ራሱን አይሰጥም ብሎ ነበርና ያው ሰላም ብለሻቸው እነሱንም ማስተላለፍ እንፈልጊው መልእክት አስተላልፊ እሺ ሰላም እንዴት ናችሁ ያው እንደተለመደ ያው ፋይሉን አሳያለሁ ብያለሁ እና ያው ላሳየው ነው የመጣሁት ግን ቆይ አንድ ነገር ልጠይቅሽ ጸጋ ብቻ መናገርም አልችልም አንቺን ምክንያቱም ትልቅ ባለውለታዬ ነሽ
ማለትም የልጄ እናት ያላደረገችልኝ ነገር ነው አንቺ ያደረግችልኝ። ምክንያቱም የምናፍቀውና የሆነ የመጨረሻ ተስፋ የምለው ነው በቃ አይኔን ባይኔ እንደ ያደረግሽኝ አንቺ ነሽ። ይሄ ስልሽ ካንቺ ልጅ አለኝ እያልኩኝ አይደለም፣ ግን ምን አለ መሰለሽ አሁን ኡመር ሲነግረኝ የሱ አይደለም የሚል ቃል ተጠቅመሻል ይመስለኛል። ያ ደግሞ በዛን ሰዓት በርግጥ አልነገርኩም፣ ግን ያኔም ስላሳዘንከኝ ነው እንደዛ ያልኩክ። ምን አይነት መረጃ አለሽ? ያንን ነገር ሊያረጋግጥ እኮ የምን መረጃ ነው ያለሽ? ልጁ ያንተ እንዳልሆነ የብሩክ እንደሆነ ማለት ነው። ምን አለ መሰለሽ ቀላል ነገር አይደለም። ምክንያቱም አንቺ ተነስተሽ ወይም ደግሞ እሷ ተነስታ ያንተ ልጅ ነው ያንተ ልጅ አይደለም የሚባል ነገር አይደለም። አንድና አንድ ሊገላግለን የሚችለው ነገር ምንድነው? ዲኤንኤ ነው። ያንን ደግሞ ማስመርመር እኔ እንጃ። አንቺንም አናግሪሻለሁኝ በስልክ ባለፈው በቃ የልጄን ጠረን ካሸተትኩኝ ወይም ደግሞ የልጄን አይን ካየሁኝ በኋላ የምር ነው የምልሽ እኔ እንጃ በቃ ቀኑ ሌሊቱ ቀን እየሆነብኝ ነው። ምንም አይነት በቃ አለ አይደል ተስፋ የጣልኩበት ነገር ሁላ የሆነ እየመነመነ ነው ያለው። ምክንያቱም ምን አለ መሰለሽ በቃ የሆነ ትናንሽ ወሬ በቃ ማንም ጋር ግድ ነው ትናንሽ ወሬ እያመጡ ነው። ያ ነገር ደግሞ እኔ ጋር ያለውንም እውነታ በቃ እያጨለመ ይመጣል። በቃ በቻላችሁት አቅም ዲኤንኤ አሰሩ ብዬሽ ነበር፣ አንቺም ተስማምተሽ ነበር። ከሷ ጋር ሆነሽ አሁን ሀሳብ ቀይረሽ መጣሽ እንጂ ስማ፣ በዛን ሰዓት ላይ እዩ ትንሽ አልተረጋጋችም ነበር። በቃ ነገሮችን አልተረጋጉም ነበር። የሷ መረጋጋት እኮ የሷ መረጋጋት የኔን አባትነት እንትን ይሏል ይቀይሯል ነው እየነገርኩህ እኮ ነው። በዛን ሰዓት እኔ በቃ ትንሽ በቃ ላሳዝነኝ ስለነበር ነው። አሁን ግን በቃ እኔ ደግሞ ሁሉም ነገር ጸጽቶኛል። እኔ በነገራችን ላይ አሁን እዚህ ጋር ምንድነው በጣም ግራ እየገባኝ ያለው ነገር ቢኖር ኢየሩስ ለምን ዲኤንኤ ማሰራት ፈራች? አንደኛ ጥያቄ ለአንቺ የሚጠይቅሽ ነገር ቢኖር አንቺና እውነት አለኝ ካለች አንቺንም እኔ አሁን እየተረዳው ያለሁት የሆነ እየቀመራችሁ ወይም ደግሞ እኔ እናንተ ወጥመድ ውስጥ እንድወድቅ እያደረጋችሁ ነው የሚመስለኝ። ምክንያቱም ምን አለ መሰለሽ በቀደም የልጅን አይን እንዳይ አድርገሽ ዛሬ ደግሞ እንደዚህ አይነት ቪዲዮ ይዘሽ ሰመጪ እንዴት ልቀበልሽ? ምክንያቱም የሆነ ሁለታችሁ ጋር የሆነ ነገር ቢኖር ነው። ተረድተሽኛል? ወይም ደግሞ ለኔ ለምን አንቺ ይሄንን ቪዲዮ መተሽ ለኔ ከምታሳይ ይልቅ ልጁ ያንተ አይደለም የብሩክ ነው ከማለት ይልቅ ለምን ዲኤንኤ ያሰርታችሁ በዲኤንኤ እውነት ካላችሁ ይሄ ነው በቃ ዲኤንኤ እውነት ያለው ሰው እኮ ምንም ነገር ሊፈራ አይችልም። በቃ እውነተኛ የልጁን አባት የሚፈልግ ሰው ዲኤንኤ ከማሰራት ወደ ኋላ አይልም። ብሩክ እናውቃለን እዚህ የመጣንበት ሰዓት ኢየሩስን እየፈለጋት ነበር። እናንተ ግን በጣም ምንም በማታውቂው ነገር ስማውን ይሄ ስለመመረዝ ምናምን ጉዳይ አይደለም እዚህ ጋር ማለት ነው እያወራን ያለነው። አንተ ብዙ ማታውቀው ነገር አለ እና ደግሞ አንዲት ነው ስለራሴ እንዴት አላውቅም። በቃ ብዙ ማሳይ ነገር አለ። አይሁን ፋይሉን አሳዩና ችግር የለውም። አንተም ወደ ራስህ እኔ እኮ በቃ እሷ ራሱ ብትሆን ማለት ነው። ምክንያቱም እኔም የልጁ አባት ነኝ የልጁ አባት አይደለም የምልበትም አማርኛ የለም። አንድና አንድ ሊገላግለን የሚችለው ነገር ምንድነው? ዲኤንኤ ብቻ ነው። እኔ ደግሞ ያንን የልጄን ጸጉር እኮ ከዚህ በፊት አድርጌዋለሁኛ የልጄን ጸጉር ይዤ ወጥቼ ክስ ጀመራችሁ። አንቺም ነበርሽበት ይመስለኛል። ክስ ጀምራችኋል ወንድሞቿ ተባብራችሁ ማለት ነው። እውነታውን ለማውጣት በተባበርኩበት ነው ክሱ ወይም ደግሞ አባትነቴን መካር ነበረብኝ ወይስ በቃ ልጁ ያለማንምና ያለምንም እንዲያድግ በቃ አላቅሽም ማለት ነበረብኝ? በቃ አንቺም እሷም የሆነ ወጥመድ ውስጥ እየከተታችኝ ነው። በቃ የሚሰማኝ ሳይሆን ነው። ምክንያቱም በቀደም አሁን እኔ ካንተ ጋር ላወራ አይደለም የመጣሁት እኮ ካላወራሽ ይሄንን ቪዲዮ ለምን ይዘሽ መጣሽ እኮ ነው እያልኩሽ ያለሁት። አሁን እዚህ ጋር ካንተ ጋር ላወራ አይደለም የመጣሁት። እኔ አሁን ይሄ ለቤተሰብ ሁሉም ነገር ለመናገር ነው የመጣሁት። ስለዚህ እስቲ ቪዲዮን አሳይ። ለማንኛውም አንተም ይሆን እስቲ ይሄ ነው ቪዲዮ አለውላችሁ ይሄ ጉድኔ ሌላም አለ ከዚህ በኋላ ነው አይደል? ምንድነው ይሄ ነገር በጣም ነው የከበደኝ ታውቃለህ። ለመረዳት በጣም ከብዱኛል ይሄ ነገር። እኔ ብሩክ በቃ ስምን ማጽዳት አለብህ ከምንም በላይ። አሁን እህቴ እዚህ ጋር ላመጣት የቻልኩት እኔ ምንድነው ይሄ ነገር ምናልባትም ሌላ ሚዲያ ላይ እንዳትለቀው ቲክቶክ ላይ ለቀው ህይወታችሁ እንዳይበጠበጥ የሚፈልግ ከሆነ ያው ራሱ ነው። በጣም ገረመኝ እኮ ነው ራሱ። ያው ሌላም አለ ሳልሳ እየጨፈረ እኔ ቤተሰብ አንቺ
የሷ ምን ነገር ምክንያቱም አሁን ላይ ያረጋችሁ ያለችው ነገር ይሄ ነገር በቃ ከዚህ ነገር ስለሚበልጥ ማለት ነው። ምንም ይሄ ነገር ለሷ በቃ ተራ ምክንያት ነው። ምክንያቱም የሆነ ያደገችበትም ነገር ሊሆን ይችላል። እኔ ግን የሚገርመኝ እሱ ነው እንጂ የብሩክ ነው እንጂ እሱ ላይ መፍረድ የለብም። ምናልባት ጠጥቶ ነው ሰክሯል። ቪዲዮ ላይ እንዳየነው እኮ ነው። በጣም እየመሰከርኩኝ እኮ አይደለም፣ ግን ደግሞ የሷን ባህሪ የሷን ሁኔታ እያየ እንዴት በቃ የሆነ ስሙን ከታወቃት እንደዚህ ወጥመድ እንትን ሰይጣን እንደሆነች እኮ ያውቀው ነገር የለም። አሁን እኔ በጣም ነው ማመሰግንሽ። ይሄ ነገር ተረተሽኝ፣ ምክንያቱም ወደ ሌላ ነገር እለቀዋለሁ እያልሽ ነበር። አሁንም ይሄን ነገር ካላቆመ ያው ቲክቶክ ላይ ነው ማሰራጨት ብሩክ። ይሄን ቪዲዮ በፍጹም መልቀቅ የለብሽም ልንገርሽና፣ ምክንያቱም የሰው ህይወት ነው የምትበጠብጪው። ገባሽ አይደለም? ነገር አይደለም። ተረድተሽኛል። ያንድ ሰው የሁለት ሰው ሂስትሪ አይደለም። የሆነ ዝም ብለሽ እንትን የምትዩ ሙሉ ቤተሰቡን ነው የምታደፈረሽው። ተረድተሽኛል። ሲጀመር እኔ እዚህ ጋር የመጣሁት ላስጠነቅቃችሁ ነው። እንዴት ነው የምታስጠነቅቂኝ? ሲጀመር ይሄን ቪዲዮ ማጥፋት አለብሽ። ሲጀመር እኔ አሁን እዚህ ያውልሽ ወንጀለኛ ነሽ። በነገራችን ላይ ይሄን ያለ ሰው ፍላጎት እንደዚህ ቪዲዮ ቀርጻችሁ ኧረ በእናትሽ ወደ ዘጂ እኔ ምሬ ነው ወንጀለኛ ነሽ። ይሄ የሰው ያለ ፍላጎት የሰው ቪዲዮ አስክራችሁ እንደዚህ ስትለቁ በጣም የሚደብር ነገር ነው። አሁን እኔ ከናንተ ጋር ልጨቃጨቅ አይደለም። እንዴት ነው ማትጨቃጨቂው? አሁን አትዝጋልኝ። አሁን ብሩክ ምንድን ማታደርግ ነገር ከሆነ ማለት ነው በየሚዲያው ሁሉም ቦታ ማለት ነው ያንተን ቪዲዮ ነው እዛ ቅሌት ነው ማከናነብ ትሰማኛለህ? ስለዚህ እናንተ ደግሞ በማይመለከታችሁ አትግቡ። አይ ምን አለ መሰለሽ አንቺ አሁን በማይመለከትሽ እየገባሽ ነው። አሁን ይኸውልሽ ይሄ ስለዚህ ቪዲዮ ምን መፍታለሽ? የሰው ቪዲዮ የሰው ሂስትሪ ይዞ መዞር ምን መፍታለሽ? አለሽ ያስከስሳል። በነገራችን ላይ ያስጠይቃታል ያስቀጣታልም እንጂ ምክንያቱም ቀላል ነገር አይደለም። ተነስተሽ ከመሬት ተነስተሽ የሰው ህይወት በጣብጣለሁ ምን አይነት አማርኛ ነው? በጣም የሚደብር ነገር ነው። አሁን እኮ ብታጠፊ ደስ ይለኛል። ይሄን ቪዲዮ ማለት ነው ልንገርሽና ብታጠፊ ደስ ይለኛል። ምክንያቱም የሰው ህይወት ነው የሚወጣበት። አዳምጪኝ። አሁን እኮ እየጠየቅሽንም የሆነ እያስፈቀድሽንም አይደለም እያስፈራራሽን ነው። እንትን እኮ ነው በነገራችን ላይ መፍትሄ የለሽም። አስክረው ነው እንጂ እኮ ይሄ ነገር ብሩክ አድርጎት አይደለም። እርግጠኛው ቪዲዮ ላይ ያየው እነሱ ሴራ ነው መርዛው ነው። እኔ እሷንም አላውቃትም ነበር እንጂ አንተም አፋችሁን ዝጉልኝ። እኔ እዚህ ድረስ የመጣሁት ደግሞ ብሩክ ቪዲዮ አይቶ ምላሽ እንዲሰጠኝ ብቻ እንፈልገው እኮ። ቆይ ከብሩክ ምላሽ ምን አይነት ምላሽ ነው የምትጠብቁት? ተረድተሽኛል? አይ እናንተን ልጁ የማን ምን ማረጋ አንድ ቪዲዮ ስላለ እንደዛ ከሆነ እኮ ያኔ 10 በላይ አይደለም እንደዚህ አይነት የቪዲዮ የተለያየ ቪዲዮ ላሳይሽ ይችላል። ምክንያቱም እሱን አባትነቴን ስለማያረጋግጥ አባትነቴን ሊያረጋግጥ የሚችለው ነገር ነው። እሱ በፊት ነው በፊት የሆነ ነገር ነው። ኖ ጊዜውን እኮ አይደለም ጊዜውን ታውቂያለሽ። ይሄ ቪዲዮ የተፈጠረበትን ጊዜው ታውቂያለሽ። አሁን ማለት ነው አትዘላብድብኝ እሺ። አሁን ብሩክ ምላሽ ማሰጠኝ ከሆነ ጉድ ነው የሚወጣልሽ። እሺ እናንተ ደግሞ አታሽቃሉ። ተረጋጊ። ለማንኛውም ራስሽን ወጥመድ ውስጥ እየከተትሽ ነው። እኔ ቆይ ማለት ነው ይሄ ነገር ብቻ ይዛ እኔ ፋይል በርግጥ የሚደብር ፋይል ነው። እንደዚህ አይነት እኮ በቀደም ልጅን አሳያለሁ። እኔ እኮ እንደዛ ስለምናት ለካ እንድለምናት ፈልጋለች። ምን አለ መሰለ እሷ ለካ ወጥመድ ውስጥ እየከተተችኝ ነው። የነሱ ሴራ አለ እዛ ጋር ለኔ አስቦልኝ መስሎኝ ነበር። ለኔ ግን ምንም አይነት ሐሳብ የለም። ወጥመዳቸው ውስጥ ተንዶር ማለት እኔ ባለፈው ራሱ ተናድጄ ትንሽ አውኪ ጓሲል እኔም ከሷ ጋር ሆኜ ነበር። ትንሽ ነገሩ ለማቅለል ሞክሬ ነበር። ግን ሳስበው በቃ ልጅቷ የምትመለስ አይደለችም። ያሳየችኝ ቪዲዮ እውነት ሚዲያ ላይ የምንለቀው ነገር ከሆነ ለብሩክ ለክብሩም ጥሩ አይደለም። ስለዚህ ብሩክ በተቻለ አቅም ነገሩን ገባ ብለህ አይተህ፣ ምክንያቱም አንተ ማታውቀው ነገር ነው ይሄ ቪዲዮ አንተ መኖሩን ሁሉ አታውቅም። እና ይሄ ነገር ደግሞ እንትን እንዳይል ከፈለክ በቶሎ ነገር ለነገሮች መልስ እየሰጠ ሃይሚንም በሰላም ብትኖር የተሻለ ነው። ምክንያቱም ይሄ ነገር ቪዲዮ ላይ ለቀቀችው ማለት በጣም ነው ነገሮች የሚረበሹት። ታውቃለህ ምን አለ መሰለህ አሁን እንኳን ይሄን ቪዲዮ አይተው ሌላ በቃ የሆነ አይደለም ሲት ጨብጦ ቢታዩላ የሆነ ለመስራት የሚነሳሱበት ጊዜ ላይ እሱ ላይ ደግሞ በጣም እነሱን ለመለያየት ማያረጉት ነገር አሁን ደግሞ በእኔ ምክንያት ታውቃለህ ከዛ በፊት የተፈጠረውን ሁላ ለማስተካከል ስንት እየጣርኩኝ እንደነበር ማለት ነው። ትክክል እውነት ነው። ሃይሚን ብሩክም አሁን በቃ ማድረግ ያለባችሁ ምንድነው የሃይሚንም ከቻልክ ማለት ነው የሃይሚንም የራስህንም ስም በተለይ የራስህን ስም ማጽዳት ነው ያለበት። ምክንያቱም አውቀህም ሳታቆም ሊሆን ይችላል። እኔ ባንተ ቦታ ሆኛ አላየሁትኝም። እንደዚህ አይነት ቪዲዮ ፍጹም ለሁለታችሁም ለክብርም ለራስም የሚመጣን ነገር ስላልሆነ ማለት ነው ብቻ ቀላል ነገር አይደለም። ይሄኛውን ቪዲዮ አይተዋል። አረ በጣም ማለት አሁን ይሄ ነገር ምንድነው ርቃ ነው የመጣችው በጣም ከድሮ ጀምሮ አይደለም። በእንደዚህ አይነት ቪዲዮ በህይወቷ ወስናለች። ምክንያቱም የተለያየ ነገር ተፈጥሯል ከዚህ በፊት ሊስተካከል ያልቻለበት መንገር ማለት ነው። እሷ ደግሞ ይሄንን ነገር ማስተካከል አለባት። ተርተኛላ
ምን ስምን ከምንም በላይ ራስን እንትን ማለት ነው። እኔም በነገራችን ላይ አለቃትም አሁን ሄጂ ፋይሎች እንድታጠፋ አስጠነቅቃታለሁ። በሰው ልክባታለሁ። በህግ ላይ ልባት እችላለሁ። ምክንያቱም ወንጀል ነው ያዘችው። የሰው ያለ ፍላጎቱ ቪዲዮ ቀርጻ አስክራና እንደዛ አጡዛ ቪዲዮ ይዛ ደግሞ እንደዚህ መፈንጨት አትችልም። በህግም ያስጠይቃታል። በብዙ ነገር ነው ያስጠይቃታል። ጓደኛዋ ነው እንጂ ገረመኝ። ያው ናቸው ሁለታቸውም ያው ናቸው ማለት እኔ እቺ እውነተኛ ሴት መስላኝ ነበር በፊት ራሱ ግን ሳስባቸው ሁለታቸውም ያው ናቸው። ሐሳብ ይቺኛዋ ለኛ መታ እያንሸራሸረችልን ማለት ነው። ምክንያቱም ከመሬት ተነስታ እንዴት ያንድን ሰው ፋይል ይዛ በዛ ፋይል ልታስፈራራ? እኔ እንደውም ከሳታለኝ። ምክንያቱም እኔ ከሳታለኝ። እኛ እስከዛሬ ድረስ ብዙ ነገሮችን ታግሰናል። ካሁን በኋላ ግን አሁን ምን አለ መሰለ አሁን ብሩክ እኔን እያገዘኝ ነው። ተረድተኛል። ከዚህ በፊት የተፈጠረውን ነገር ሁለታችንም ረስተን በቃ ሃይሚም አውርተዋለች እኔን ማገዝ እንዳለበት ማለት ነው። አውርተዋለች እኔን እያገዘኝ ነው። ያንን ነገር ደግሞ በቃ የሆነ ማበላሸት ነው የሚፈልጉት። ተረድተኛል። እኔና ብሩክ መሃል ገብቶ የሆነ ነገር እንዲፈጠር እኔም ዲኤንኤን እንዳላሳካ እያደረጉ ነው። በቃ ይሄ ነው። ምንም አይነት አማርኛ የለውም ሌላ ማለት ነው። የኔ አላማ ምንድነው? ዲኤንኤ የማንንም በቃ ልጁ የማንንም ይሁን የማንንም ዲኤንኤ እንዲሰራ በዲኤንኤ ማያምን ሰው የለም። ወንድሜም ዲኤንኤን ይቀበላለሁ ብሏል። እየሩስ ዛሬውኑ ከተደበቅሽበት ወጥተሽ በቃ ይሄን ዲኤንኤ መሰራት አለበት። እውነት አለኝ ምትይ ከሆነ ልጁ እውነትም የብሩክ ነው ምትይ ከሆነ በራስሽ እርግጠኛ ከሆንሽ ዲኤንኤ ማሰራትን ከማንም በላይ እዚህ በመጣበት ሰዓት አንቺ ፈልጎሽ ነበር። ዲኤንኤ ሊያሰራ ስሙን ሊያጸዳ ፈልጎሽ ነበር። አንቺ ግን ያ ነገር እንዲሰራ ስላልፈለሽ ሁሌ የሱን ስም ማጥፋት ስለምትፈልጊ ተደብቀሻል። አሁን ግን ከዚህ በላይ ምንም ነገር መቀጠል የለበትም። ወጥተሽ ዲኤንኤሽ የምታሰሪ ከሆነ አሰሪ። አይ ምትይ ከሆነ ግን ነገሮች ይቀያየራሉ። ምናልባትም እስከዛሬ እንደኖርሽው ሰላማዊ ኑሮ ላትኖር ትችላለሽ። ብዙ ነገሮች ሊቀየሩ ይችላሉ። ይሄን ነው ምለው መውጣቷ እኮ አይቀርም። እውነት ይቆያል እንጂ መውጣቷ አይቀርም። እውነትም እሷም ከተደበቀችበት መውጣቷ አይቀርም። ምክንያቱም እውነት ሁላችንም ጋር ያለ ነው የምንፈልገው ነገር ነው። ተርተኛላ። እውነታው ግን እሷ ጋር ስለሌለ ነገ ልክ እንደ ሸንኮራ ቅጠል በቃ ተመጣ የምትጣላት ምንድነው በቃ የምትፈልገው ነገር እየተሳካላት አይደለም ይመስላታል። ብዙ መንገዶችን እየተጠቀመች ነው ለማሳካት እቅዶቿን፣ ግን አይሳካላትም። እውነት ትዘገያለች እንጂ ትወጣለች። እኔ አሁን አላማዬ ምንድነው በቃ ልጁ የማንም ቤተሰብ እንድታውቁ የምፈልገው ልጁ የማንምና የምንም ይሁን በቃ በመጣ ሰዓት ዲኤንኤው በተሰራ ሰዓት የምናየው ነገር ይሆናል። የሚፈለገው ግን አሁን ላይ ዲኤንኤ ብቻ ነው እንዲሰራ ነው። በቃ ያንን ነው የምንፈልገው። ሁላችንም ኦዲየንስ የሚፈልገው ይሄንን ነው። ብሩክም አይፈልገውም አይደለም፣ ሁላችንም እንፈልገዋለን። ዲኤንኤ የምታሰሪ ከሆነ አሰሪ፣ ካላልሽ ደግሞ በህግ ሄደን ከህግ ጋር የምናሰራ ይሆናል። ቸር ቆዩልን።